በርሱ መገኘት ወይም በርሱ ፊት የመሆኛ ብቸኛ መንገድ በፊቱ ጸጋን ማግኘት ነው። ታዲያ እንዴት ነው በፊቱ መሆነው? በዚህ ሴክሬት ፕሌስ እንዴት ነው ወደዚህ ሴክሬት ፕሌስ እንዴት ነው መቅረብ የምችለው? እንዴት ነው መግባት የምችለው ብለን ልንጠይቅ እንችላለን። በርሱ ፊት መሆን የምንችለው ጸጋን ያገኘን እንደሆን ብቻ ነው። if he call us to his presence እርሱ ወደ መገኘቱ ካልጠራን ካልፈቀደልን በቀር ጥሰን ምንገባበት አይደለም። በጉልበት አንገባበትም፣ በኃይል አንገባበትም። እግዚአብሔር ጸጋን ሲሰጠን ወይም በፊቱ ሞገስ ስናገኝ ተቀባይነት ስናገኝ ብቻ የሚሆን ነገር ነው። ስለፈለግንም ይሆን አይደለም። በጉልበት አይሆንም። በስጋዊ ጉልበት በመሻት ብዛትም አይሆንም። ከእርሱ ዘንድ ፈቃድ ያስፈልገናል። ልክ እንደ አስቴር ማለት ነው። አስቴር ወደ ንጉሱ ለመግባት የንጉሱ ዘንግ መዘርጋት ነበረበት። ንጉሱ ደስ ብሎት ግቢ ማለቱን የሚያሳየው ዘንግ ዘርግቶ ነው። ያለ ጊዜው ሄዳ ማለት ነው። ዘንጉን ባይዘረጋ ትገደላለች እና ያን ሪስክ ወስዳ ነው አስቴር ወደ ንጉሱ የሄደችው። ለምን? ማንም እንዳይገባ የተከለከለበት ሰዓት ነው። ዘንጉን ካሳየ ግን ዘንጉን ያዩ ሰዎች እንድትገባ ፈቅዶላታል ማለት ነው ብለው ያስገቧታል። ልክ እንደዚሁ እግዚአብሔር ይሁንታ ካላሳየን በፊቱ ሞገስ ካላገኘን በቀር ወደ እግዚአብሔር ህልውና ወይም መገኘት ወይም ሀልዎት መቅረብ መግባት አንችልም። ይሄ በጣም ሊገባን ይገባል። ዘጸአት 33 ቁጥር 3 ላይ አንገተ ደንዳና ህዝብ ስለሆንክ በመንገድ ላይ እንዳላጠፋህ ኮንሱም እንዳላደርግህ ነው የሚለው። ላይክ ፋየር ማለት ነው፣ እንደ እሳት ማለት ነው። እንዳልበላህ ነው የሚለው። እንዳላጠፋህ የሚለው አማርኛው። እንግሊዘኛውን ብታነቡት ኮንሱም እንዳላደርግህ፣ ጀስት ላይክ ፋየር። እግዚአብሔር የሚባላ እሳት ነው ይላል የእግዚአብሔር ቃል። ኮንሱም እንዳላደርግህ እኔ ባንተ መካከል አልወጣም ይላል። ባንተ መካከል አልሆንም፣ አልገኝም፣ ከተገኘሁ አጠፋሃለሁ ይላል። ስለዚህ ሳያጠፋን ሊገኝ የሚችለው እንዴት ነው? ሳያጠፋን ከኛ ጋር ሊሆን የሚችለው እንዴት ነው? እግዚአብሔር ከኛ ጋር። እግዚአብሔር ከማን ጋር? ከኛ ጋር። በሉ እስኪ ሁላችሁ። ብዙ ጊዜ ቀሎ ነው የሚታየን። ዛሬ ባወራሁት አውድ ግን አስቡት። እግዚአብሔር ከኛ ጋር ማለት ሂዝ ፕሬዘንስ። ከዚህ የከተማዋ ስም እግዚአብሔር በመካከሏ ነው ይባላል ይላል። እግዚአብሔር ከኛ ጋር መሆን ማለት ቅድም ያልኳችሁን ፕሪቪሌጆች ሁሉና ያልዘረዘርኳቸውን ማግኘት መቻል ማለት ነው ወገኖቼ። እግዚአብሔር ከኛ ጋር አማኑኤል ማለት እግዚአብሔር ሳይቃወመን፣ እግዚአብሔር ጠላታችን ሳይሆን፣ እግዚአብሔር የሚባላና የሚፋጅ እሳት ሳይሆን የኛ ወገንና ከኛ ጋር መሆን ማለት ነው። ያ የታወጀው በጌታ በኢየሱስ ክርስቶስ መወለድ ነው። ያ የታወጀው እኔ ካንተ ጋር አልወጣም፣ እፈጅሃለሁ፣ እበላሃለሁ ያለው እግዚአብሔር አሁን ግን አልፈጅህም፣ አሁን ግን አልበላህም፣ እኔ ካንተ ጋር እሆናለሁ። እንዴት? ኢየሱስ ክርስቶስ የሚባል መጣ። ጌታ ስሙ ይባረክ። ጸጋና እውነትን ተሞልቶ በመካከላችን አደረ። በእግዚአብሔር ህልውና ለመመላለስ ወይም በሱ ህልውና ለመቆየት የሚያስፈልገን ነገር እርሱ ነው። ሞገስ ነው፣ ጸጋ ነው። ክብር ለጌታ ይሁን። ይሄ ጸጋ ደግሞ ዓለም ሳይፈጠር በክርስቶስ ኢየሱስ ለኔና ለእናንተ ተሰጥቶናል። ያን ጸጋ ኢየሱስ ክርስቶስ ይዞ መጥቷል። ድሮ በብሉይ ኪዳን ይህ እግዚአብሔር የሚገኝበት ስፍራ ላይ ታቦት አለ፣ ጽላት አለ። ከዛ የስሬት መክደኛ የሚባል አለ። አንዳንድ ቅጂዎች የስሬት መክደኛ የሚለውን ሜርሲ ሲት ይሉታል። ማለት ምን ማለት ነው? የምህረት ዙፋን ማለት ነው። ማለት እግዚአብሔር ኃጢአትን የማያይበት፣ የሚሸፍንበት፣ በደልን የሚሸፍንበት፣ አቶን የሚያደርግበት፣ የሚያስተሰርይበት ስፍራ ማለት ነው። ሊቀ ካህኑ የሰዎችን ኃጢአት ለሰዎች ኃጢአት የፈሰሰውን ደም ይዞ ወደ ቅድስተ ቅዱሳን ይገባና ይረጫል እና ኃጢአታቸው ይሸፈንላቸዋል፣ ይከደንላቸዋል። ስለዚህ እግዚአብሔር ቃል ኃጢአቱን እግዚአብሔር የማይቆጥርበት ሰው፣ በደሉ የተከደነችለት ሰው ብፁዕ ነው ይላል። ምንድነው ብፅዕናው? ወደ እግዚአብሔር መቅረብ ስለሚችል፣ ወደ ህልውናው መግባት ስለሚችል ብፅዕናው እሱ ነው። ብፅዕናው እሱ ነው። ኃጢአቱ የተከደነለት፣ በደሉ የተሰረየለት ሰው የተባረከ ሰው ነው። የታደለ ሰው ነው። የሚቀናበት ሰው ነው። ለምን? ወደ እግዚአብሔር የመግባት አክሰስ አለው እንደዚህ አይነት ሰው። ግን በምን በኩል ነው ኃጢአት የሚከደነው?
ያ የስርየት መክደኛ የተባለው ስፍራ የሚቀበለው የደም ጠብታ አለ። ስለዚህ በክርስቶስ ኢየሱስ ደም ዕብራውያን ምዕራፍ 10 ላይ ይሄን ይነግረናል። በመጋረጃው ማለትም በስጋው በኩል ወደ እርሱ መግባት አለን ይላል። ክብር ለጌታ ይሁን። እስኪ በስጋው በኩል በሉ። ሰው በመሆኑ ምክንያት እና ስለ ኃጢአቴ በመስቀል ላይ ደሙን ስላፈሰሰ በዛ ደም አማካኝነት ወደ ምህረቱ ዙፋን መቅረብ እችላለሁ። the mercy seat ግን mercy seat ከሌለ the throne of grace የሚባለው የለም። ስለዚህ ዕብራውያን ላይ እሱን ይነግረናል። ምዕራፍ 4 ቁጥር 16 ላይ እንግዲህ ምህረትን እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ እግዚአብሔር ለመቅረብ የሚረዳን የእግዚአብሔር ሞገስ ይሄን ጊዜ ስለሌለ እንጂ ሙሴ ምን አለ? በፊቴ ሞገስን አግኝተሃል ብለኸኛል። በፊትህማ ሞገስን ካገኘው ታዲያ መገኘትህ ከኔ ጋር አብሮ ይሄዳ ብሎ ይጠይቃል። በፊትህ ሞገስን ካገኘው። ስለዚህ የእግዚአብሔር መገኘት ካንተ ጋር ካንቺ ጋር ከኔ ጋር የሚሄደው በፊቱ ሞገስን ያገኘን ጊዜ ነው። በፊቱ ሞገስን ማግኘት ማለት ጸጋን ማግኘት ማለት ነው። ለዛ ደግሞ እግዚአብሔር አምላክ በልጁ በኢየሱስ ክርስቶስ መምጣት ምክንያት በመስቀል ላይ መስዋዕት መሆን ምክንያት የዘረጋው ዙፋን አለ። የዘረጋው ዙፋን ሲት አለ። ያ ሲት ሜርሲ ሲት ነው። የምህረት ዙፋን ነው። የምህረቱ ዙፋን የጸጋም ዙፋን ነው። ምህረት ስናገኝ ጸጋ እናገኛለን፣ ሞገስ እናገኛለን። ማንም ኃጢአት የሌለበት ሰው የለም። መጽሐፍ እንደሚናገር ሁሉም ኃጢአትን ሰርተዋል፣ ሁሉም የእግዚአብሔር ክብር ጎሏቸዋል። ስለዚህ ማንም ሰው በራሱ ወደ እግዚአብሔር መቅረብ አይችልም። ማንም ሰው በእግዚአብሔር ፊት ደስ የሚያሰኝ እግዚአብሔርን አትራክት የሚያደርግ የሚስብ ማንነት ያለው ሰው የለም። ሞገስ ማግኘት ማለት ምን ማለት ነው? መስህብ ማግኘት ማለት ነው። እግዚአብሔር ደስ መሰኘት ማለት ነው። በፊትህ ሞገስን አግኝቼ ከሆነ ማለት በፊትህ ፊቴ ደስ አሰኝቶ ከሆነ ፊቴን ተቀብለኸው ከሆነ ዌልካም ብለኸኝ ከሆነ ማለት ነው። ያ ዌልካም የሚባለው ፌቨር የሚባለው ነገር ማንም ሰው የለውም። ሁሉም ኃጢአትን ሰርቷል። ሁሉም የእግዚአብሔር ክብር ጎሎታል። ስለዚህ ያ ፌቨር ማንም ሰው የለውም። ነገር ግን እግዚአብሔር በልጁ በኢየሱስ ክርስቶስ ቤዛነት በኩል እንዲሁ ጸጋን ሰጥቶናል። ወገኖች በዛ ቤዛነት ስናምን፣ በዛ ደም በኩል ስንመጣ፣ በዛ ደም ባለን እምነትና ድፍረት ወደሱ ስንቀርብ እግዚአብሔር ፊታችን ይቀበለዋል። ዌልካም ይለናል ቱ ሂዝ ድዌሊንግ ፕሌስ፣ ወደሱ ሴክሬት ፕሌስ፣ ወደሱ ስውር ቦታ ይቀበለናል። ጌታ ስሙ የተባረከ ይሁን። ደን በዛ ስፍራ መቆየት እንችላለን። ያኔ ከኃይል ጋር እንወጣለን፣ ከሞገስ ጋር እንወጣለን፣ ከክብር ጋር እንወጣለን። በዛ ውስጥ ፕሮቴክሽን እንለማመዳለን። ክፉ ነገር ወደ ቤታችን አይገባም። መቅሰፍት ወደኛ አይቀርብም። ቅድም ያልኳችሁን ነገሮች ሁሉ መለማመድ ድፍረት ይኖረናል። ድፍረት ይኖረናል። ሰውን አንፈራ፣ ዓለምን አንፈራ፣ ሰይጣንን አንፈራ፣ ምን ይሆን ብለን አንፈራ፣ ድህነትን አንፈራ፣ ጉስቁልናን አንፈራ። በምድር ላይ የምንፈራው ነገር አይኖረንም። የሚያስፈራን የሚያስደነግጠንን ብቸኛ እግዚአብሔር ልዑል አምላክ ብቻ ይሆናል። ለምን? አሁን በሱ ዘንድ ነው ያለ ነው። ስጋት ይጠፋል፣ እርካታ ሙሉ ይሆናል፣ ሰላም ሙሉ ይሆናል። ለሰው ፍቅር መስጠት ከዛ አይከብደንም። ለሰው ምሕረት መስጠት ለዛ ለምን መሰላችሁ? ሁልጊዜ ኢንሴኪውርድ የሆነ ሰው ነው ነጭናጫ የሚሆነው፣ ስጉ የሚሆነው። በልዑል መጠጊያ የሚኖር ሰው ሴኪውርድ ነው ማለት በዘመኑ ቋንቋ ፈታ ይላል ማለት ነው። ፈታ ይላል። ኢንሴኪዩሪቲ ነው ሁሉን ነገር የሆነ ጨምዳዳ የሚያደርገን። በልዑል መጠጊያ ስንኖር ግን እንደሱ አንሆንም፣ እንደሱ አንሆንም። ትልቁ ጋር ነው ያለ ነው። ትልቁ መሐሪ ጋር፣ ትልቁ ይቅር ባይ ጋር፣ ትልቁ አቅራቢ ጋር፣ ትልቁ ቻይ ጋር ነው ያለ ነው። ከዛ ውጭ ያሉ ሰዎችን መታገስ መቻል አይከብደንም፣ መሸከም አይከብደንም። ኦቨርዌልም የሚያደርገን ጉዳይ አይኖርም። የሆነ የሚያስደነግጠን እና የሆነ የሚያስገርመን እና የሆነ ነገር አይኖርም። ምክንያቱም እኛ በሱ መገኘት ውስጥ ነው ያለን። የሰዎችን ድካም መታገስ አይከብደንም። የሰዎችን ቁጣ መታገስ አይከብደንም። ቢኮዝ ዊ ኖው ምንም ሃርም ሊያደርጉን እንደማይችሉ እናውቃለን።
ምንም ሊጎዱን እንደማይችሉ እናውቃለን። ሊጎዳን የማይችል እንስሳ ሲመጣ አንርበተበትም። መያዝ እንችላለን፣ መዳሰስ እንችላለን፣ መጨበጥ እንችላለን። እንደሚጎዳን ካወቅን ግን ሪያክሽናችን የተለየ ነው የሚሆነው። ብዙ ጊዜ ሰውን እንደሚጎዳን ነው የምናስበው። ቃየል እንደዛ ነው የሆነው። የሚያገኘኝ ሁሉ ይገድለኛል፣ ተቀበዝባዥ ነኝ፣ ከዚህ በኋላ እሰደዳለሁ አለ። አያችሁ፣ ከእግዚአብሔር ፊት ስለወጣ ማለት ነው። በእግዚአብሔር ፊት ስትሆኑ ግን እናንተን ሰዎች እንደሚያሳድዷችሁ አይገባችሁም። ምክንያቱም ማትሰደዱበት ቦታ ውስጥ ነው ያላችሁት። ሰዎች ይሞክራሉ፣ አይሞክሩም ማለት አይደለም። ነገር ግን ሊጎዳችሁ የማይችል አሁን የፔት ውሾች አሉ አይደለ? ቤት ውስጥ ይጮሃሉ አይደለ? ብዙ ጊዜ አንፈራቸውም ስንገባ። በጣም እየጮሁ ስትገቡ ሰው ቤት እነዛ አይነት ውሾች ቢጮሁም ጩኸታቸው ምንም አያረጋቸው። ደግሞ አደገኛ ውሾች አሉ። እነዛ ውሾች ግን ከጮሁ ትፈራላችሁ። የራሳችሁ መከላከያ ዘዴ ሁሉ ትጠቀማላችሁ። ሰው እኮ በአብዛኛው ለሰው ክፉ የሆነው እየተከላከለ ነው። በነገራችን ላይ እየተከላከለ ነው። በልዑል መጠጊያ የሚያደርሰው ግን ለሰው ክፉ አይሆንም። ለምን ብትሉ ስለማይከላከል ክፉ አይሆንም፣ አይከላከልም። ድሮ በልጅነት ስንማር አንዳንድ እንስሳት ራሳቸው የሚከላከሉት ሽታ በመልቀቅ ነው። ለምሳሌ ትኋን አለ አይደለ? ስትሄዱ ሽታ አለው። ድሮ አይሸትም፣ ግን ልክ መግደል ስትጀምሩ ሌሎች ትኋኖች እንዳለ ሽታቸውን ይለቆታል። እየተከላከሉ ነው። ጥርኝ የምትባላለች ዝባድ የሚባል ሽታ ትልካለች፣ መከላከያዋ ነው። ወይም ደግሞ ጃርት ታውቃላችሁ? እሾህ ነው ሰውነቷ ሁሉ እና አደጋ ሲሰማት ያን እሾህ ትለቀዋለች። አደጋ ካልተሰማት ግን እሾሁ በተፈጥሮ አውቶማቲካሊ አይበርም፣ እሷ ነች የምታበረው። ብዙዎቻችን እርስ በርሳችን ያለብን ችግር ምክንያት ንግግራችን ጃርት የሚሆነው፣ ድርጊታችን ጃርት የሚሆነው፣ የሚወጋ የሚጎዳ የሚሆንበት ምክንያት በልዑል መጠጊያ ካለመኖራችን የተነሳ ነው። we have not the confidence, we have not the confidence የለን። ያ መተማመን የለንም። ወንድሜ ቢወስድብኝም ምንም አያረግም አንልም፣ ወሰደብኝ ነው የምንለው። በልዑል መጠጊያ ስትኖሩ ግን ሲወስድባችሁ ምንም አይመስላችሁም። የማያልቅበት ስፍራ ላይ ነው ያላችሁ። ሲዘጋባችሁ ምንም አይመስላችሁም። የማይዘጋበት ስፍራ ነው ያላችሁ። ሲያዋርዳችሁ ምንም አይመስላችሁም። ማትዋረዱበት ቤት ውስጥ ነው ያላችሁ። ትግል አያስፈልጋችሁም። ለስማችሁ አትታገሉም፣ ለክብራችሁ አትታገሉም፣ ላላችሁ ነገር እንዳትለቁ አትታገሉም፣ ላለመልቀቅ አትታገሉም። ሊያስለቅቃችሁ የማይችልበት ስፍራ ነው ያላችሁ። የክብራችሁ ምንጭ እሱ ነው። የኃይላችሁ ምንጭ እሱ ነው። ሰው የክብሬ ምንጭ ከሆነ ሰውን እጠብቃለሁ። ሰው ከዚህ ቸርች እንዳይወጣ፣ ትግሌ ሁሉ እንዳይወጣ ይሆናል። ሰው ከሆነ ማለት ነው። ሲስተማቲካሊ ታክቲካሊ ከሆነ ሰው የሰበሰብኩት ትግሌ ሰው እንዳይወጣ ታክቲካሊ ሲስተማቲካሊ ይሆናል ማለት ነው። እዚህ ቦታ ላይ ያለውት በዛ ምክንያት ከሆነ ትግሌ ሁሉ እሱ ይሆናል። ገንዘብ ያገኘሁት በዛ በሆነ ምክንያት ከሆነ ትግሌ ሁሉ እሱ ይሆናል። እንግዲህ ለዛ ነው ያዕቆብ እንደዚህ በእናንተ መካከል ጦርና ጠብ ከወዴት ይመጣል ያለው። አያችሁ፣ ሰው በእግዚአብሔር ማደሪያ ሲኖር፣ በልዑል መጠጊያ ሲኖር ራሱ ለሰው የሚመች ይሆናል። እንዲያውም እሱ ጋር መሄድ ደስ ይላቸዋል። ከእሱ ጋር መቆየት ደስ ይላቸዋል። ለምን? እንደ ጃርት ሾህ የለውም፣ እንደ ጥርኝ አይነት ነገር የለውም፣ እናንተን የሚያሸሽ ነገር የለውም።